ክህደት የተሸከመው ፍቅር ልብ አንጠልጣይ የህይወት ታሪክ። ጸሐፊ ሆኖፍ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ክፍል 8። እህቴ ፍልቅልቅ እያለች ነው። ወደ ጆሮዋ ተጠግቼ አትሽኮርመሚ እንጂ አልኳት። ቅንድቧን እየሰቀለች ተመለከተችኝ። እሷን ለማናደድ ፈገግ አልኩኝ። ከመኪናው ወርዶ ሰላምታን አቀረበልን። አሰላሙ አለይኩም አለን። ሲያምር ረዘም ያለ ሆኖ ቁንጅናውን የሚመሰክራል። ወአለይኩም ሰላም ብሎ እጆቹን ለሰላምታ ዘረጋለት። ጋሼን ሰላም ብሎ ወደ እኔ ዞረ። እኔም በፈገግታ ሰላም አልኩት። በል ወደ ውስጥ እንግባ ብሎ ከፊት ቀደም ብሎ ገባ። እኔ ሳቄ መጥቷል። ኢንቱና እሱ ሲተያዩ ይተፋፈራሉ። ኮስተር ለማለት እየሞከርኩኝ አትተፋፈሩ እንጂ ከማለቴ ሳቅ ያመለጠኝ። ነገሩን እና ኢንቲሳሪም እኮ ሰው ፊት እንደዚህ እንሆን ይሆናል። በሉ እንግባ ብዬ እየሳኩኝ ቀድሜያቸው ገባው። አልሐምዱሊላህ የኔ ማሊክ አይደለም አይደል አልኩኝ መጅኑን። አዎ ያንቺ ማሊክ አይደለም፣ ኢትዮጵያ ውስጥ ያንቺ ብቻ ነው ማሊክ ብሎ ፈገግ አለ። እሺ ከዛ ሳልኩት። ከዛም ስንጨዋወት ዋልን። ደስ የሚል ልጅ ነው። በዛ ላይ ዲኑ ላይ ወለም ዘለም የለም። በዚህ ምክንያት ጋሼ በጣም ወዶታል። ጋሼማ ተይኝ ልጁ መሰለው። አሱር አዛን ሲል ተሰናብቶን ሄደ። እኔና ጋሼም ወደ መስጂድ ሄድን። ህይወት ይቀጥላል። እድሜ ለጋሼ። እኔም እና ሀቢብ በተመረቅንበት ሙያ ስራ አገኘን። እቤትም መዋል ቀረ። የኔዋ ኢንቲሳርም ኒካህ እንሰር ስላት መውላወል ጀመረች። ሌላው ይቅርና ቤተሰቦችን ላስተዋውቅሽ ብላት ነገ እያለች ጊዜያት ነጎዱ። ያንቺን ቤተሰብ ልታወቅ ብላትም እምቢ አለች። ግራ ሲገባኝ ሀቢቤን አማከርኩት። አሁን እኮ ምንም አያግዳችሁም፣ በቃ ቤተሰብ ይታወቅ ኒካህ ይታሰር፣ የምን ሞላውል ነው አለኝ። የሀቢቤን ምክር ተቀብዬ እንገናኝ ብዬ ያለውን ነገር በስርዓት አወራዋል። እሺ ነገ ያንተን ቤተሰቦች ላገኛቸው አለችኝ። በደስታ ነበር የተስማማሁት። ለጋሼና ለኢንቲሳርም ነገርኳቸው። በቃ በጣም ነው ደስ ያላቸው። እቤት እንድትመጣና አቀባበል እንደሚደረግላት ጋሼ ነገረኝ። እኔም በቴክስት ቤት እንድትመጣና እኔ እንደምቀበላት ነገርኳት። እሷም ተስማማች። ሀቢቤንም ነገ የትም እንዳትሄድ እቤት ጋሼ ይፈልግሃል አልኩ። ጋሼን ወዶት ሊሞት ነው። ምን አለበት እንደዚህ አባት ቢኖረኝ ይለኛል። ጋሼ ይፈልግሃል ስላልኩት ብቻ እሺ ነው ያለኝ። ወዲያው ቤት ካለው ስራ መስራት አልችልም። ኢንቲሳር እያለች ህፃንነቷን አለቀቃት ይሆን አላውቅም። ነገር ፈልጋ መታ ትጣላኛለች። ተሳስቼ የራሱ ጮክ ብዬ ከተናገርኳት በቃ ተይኝ ሀገር እያዝን የምትለው ጋሼ ጋር ሂዳ ታለቅሳለች። ጋሼ ደግሞ እሷ ከምታለቅስ ሁሉም ነገር ቢቀርበት ይሻላል። ከእሷ ጋርም ላለመጣላት ጋሼንም ላለማስከፋት ብዬ ክፍሌ በሬን ቆልፌ ነው ሁሉም ነገር ማከናወነው። መሽቶ መንጋት አይቀር ውዷ የወደፊት ሐላሌን ለመቀበል ልብስ ለባብሼ ወደ ሳሎን ወረድ። ጋሼ ኻዲማችን ጋር እየተዘገዳጁ ነው። አንድ ወንድ ቁጭ የሚል መስሎሻል? ስራ ከሌለው ቤት ከኋላ ሁሉም ስራ መስራት ይፈልጋል። እንደውም ትዝ ይለኛል ከትምህርት ቤት ስንሄድና ስንመጣ እሱ ነበር ምግብ አዘጋጅቶ የሚጠብቀን። አይ ጋሼ በቃ ረፍት የለህም አልኩት ወደ ውጭ እየመጣው። ኦ ማሻአላህ ልጅ ያምሮብሃል። ወደ እኔ ቀና እያለ አዎ መቀመጥ በሽታ ነው፣ ለስራ እንጂ የልጅ ሚስት የአማቿን ሙያ ትቅመስ። ፈገግ እያልኩኝ አይ ጋሼ ያንተ ልጅ ባልሆን እኮ ይቆጨኝ ነበር። እንዳንተ አይነት አባት አላህ ስለሰጠኝ አልሐምዱሊላህ አልኩት። እኔም አልሐምዱሊላህ የቤቴ ድምቀቶች እናንተን ስለሰጠኝ አላህ። በላውን ሂድ፣ ሴት ልጅ ስታስጠብቃት አትወድም። እሺ አባቴ። መኪኔን አስነስቼ ወደ ኢንቶ ጋር ሄድኩኝ። ከሰፈራችን ብዙ ምራቅ ስላልነበረ ቶሎ ነው የደረስኩት። እንዲሁም ቆንጆ ናት አይደለም፣ ጎላ ብሎ የሚታይ ነገር ለብሳ ማታ ቢሆን የምር ጨረቃን ታስንቅ ነበር። መኪኔን አቁሜ ወረድኩኝና ወደ እሷ ተጠጋሁ። አሰላሙ አለይኩም አልኳት። ወአለይኩም ሰላም መጣህ የኔ ሰዓት አክባሪ ብላ ፈገግ አለች። 10 ደቂቃ አስጠብቂያታለሁ። ንግግሯ ቅኔ መሆኑ ስለገባኝ የኔ ንግስት ትቀጣለሁ በደንብ። አሁን ወደ መኪና ይግቡ ብዬ ወገቤ ሰበር ከአንገቴ ዝቅ አልኩኝ።
የኔ ሞዛዛ አታስቀኝ፣ አሁን ግን ትቀጣለህ በደንብ ብላ ወደ መኪናው ገባች። እኔም መኪና ውስጥ ገብቼ ወደ ቤት ነዳሁት። ሀቢቤ እየደወለ ነበር፣ ግን እየነዳው ስለሆነ አላነሳውለትም። ኢንቱም ብዙም አታወራም፣ እኔም ዝምተኛ ነገር ነኝ። በዝምታ ቤት ደረሰ። ዋው ቤታችሁ ያምራል፣ በጣም የሀብታም ልጅ ነህ እንዲህ አለችኝ በመገረም። ፈገግ እያልኩ ከመኪናው ወረድኩ። በእሷ በኩል ዞሬ የመኪናውን በር ከፈትኩላትና ወረደች። በእኔ መሪነት ወደ ቤት ሄድን። ትንሿ እህቴና ጋሼ ሳሎን መግቢያ ላይ አምሮባቸው ቆመዋል። አሰላሙ አለይኩም ብዬ ወደ ውስጥ ገባል። ወአለይኩም ሰላም ወራህመቱላሂ ወበረካቱ አለን በአንድነት። እህቴ ኢንቲሳር መታ ጥምጥም አለችባት። ሞክሼዎች አለቻት እየተፍለቀለቀች። ጋሼ ግን ኮስተር ብሎ ነበር ኢንቲሳርን ሲያያት የነበረው። ስማቸው ተመሳሳይ ሆኖ ግራ አጋባውሽ። እህቴን ትንሿ ኢንቲሳር ልበልሽ እንዳይምታቱብሽ አዋልኩም። እኔም በፈገግታ ስለተረዳኝ የጋሼን ፊት አይቼ ደነገጥኩ። አጥፍተን እንኳን ተኮሳትሮብን አያውቅም። ወዲያው ፈገግ አልና ወደ መጅሊሱ እንድንቀመጥ ጋበዘን። ሁላችንም ተቀመጥን። እህቴ ኢንቲሳር ተይኝ ለማዳ ነች። በደቂቃ ተግባብተው የረጅም ዓመት ጓደኛሞች ነው የሚመስሉት። ሀቢቤ ምሳ እየቀረበ እያለ መጣ። ሁላችንም ሰላም ብሎን ተቀመጠ። ደስ የሚል ጊዜ ነበር ያሳለፍነው። ኢንቲሳርም አባቷ ደውሎላት መሄድ አለብኝ ብላ እኔና ሀቢብ ሸኘናትና በዛው መስጂድ ዞር ሰግደን ወደ ቤት መጣን። ልጅቷን ግን በደንብ ታውቃታለህ? ማለቴ ቤተሰቦቿን። የጋሼ ጥያቄ አስደነገጠኝ። ማለት ጋሼ ያልኩ በመደናገጥ። ኢንቲሳር አባቷ ስም አቶ አድናን ታናሽ ወንድም አላት አይደል? አዎ ጋሼ ወንድምም አላት። የአባቷን ስም አድናን ነው። እንዴት ልታውቅ ቻልክ አንተ? ልጅቷን ልጅ እያለች አውቃታለሁ። እሷ ልጅ ስለነበረች በስርዓቷ አታስታውሰኝ። ጋሼ አባቱ የሆነ ነገር ባለ ሀብት ነገር ይሁን ባለስልጣን ነገር ነው ይባላል። ዩኒቨርሲቲ ውስጥ እሱን አስታውሳለሁ። የት ነው የምታውቃቸው ጋሼ አልኩኝ እኔ። ይህን ሁሉ ሀብት ከማብራቴ በፊት ጓደኛሞች ነበር ከአባቷ ጋር። እኔ ከእናትህ ጋር እዚህ አዲስ አበባ ነበር የምኖረው። ተወልጄ ያደግኩትም እዚሁ ነው። አባቴ በልጅነቴ ስለሞተ እናቴ ብዙ ተንገላታ ነበር ያሳደገችኝ። በትንሽ እድሜ በቃ ስራ በደንብ ነው የሰራው። ከሊስትሮ እስከ አስተናጋጅነት፣ ሱቅ በደረቴ ብቻ ሁሉንም ስራ ነው የሰራው። ከትምህርት ጎን ለጎን ከአድናንም ጋር በዛ አጋጣሚ ነው የተዋወቅነው እና ምርጥ ጓደኛሞች ሆነ። እሱ ትምህርት አይወድም፣ እኔ ደግሞ በትምህርት መለውጥን አምናለሁ። እንዲህ እያለን እኔም በትምህርቴ ጥሩ ውጤት አምጥቼ ወደ ዩኒቨርሲቲ ሄድኩ። እናቴም በጣም ነበር ደስ ያላት። አድናንም ቢሆን በንግድ ስራ ላይ ተሰማርቷል። እኔም በዶክትሬት በሐዋሳ ዩኒቨርሲቲ ተመርቄ ወደ ስራው ዓለም ተቀላቀልኩ። ከዩኒቨርሲቲ ትምህርት ጊዜያት ጨርሼ አድናን በጣም ተቀይሮ ነበር የጠበቀኝ። የሚገርም ቪላ ቤት መኪና፣ ብቻ በጣም ተለውጧል። እኔም ሚስጥሩ ምንድነው ብዬ ጠየቅኩት። መልሱ የነበረው ከኔ ጋር ሸሪክ ሆነ ስትሰራ ነበር የምነግርህ፣ ከስራህም ጋር አይጋጭም አለኝ። እኔም ተስማማ። ስራው ከውጭ የተለያዩ እቃዎችን ማምጣት መሸጥ ነው አለኝ። ቀላል ነው ብዬ ተቀላቀልኩኝ። በአጭር ጊዜ ውስጥ ነበር በስራው ውጤታማ የሆንኩት። በቃ አድናንንም ስለማምነው አድርግ ያለኝን አድርጋለሁ። ለምን እንዴት አለለም። አንድ ቀን ግን አንድ ነገር አስተዋልኩ። ከመጡት እቃና ከማስረቀበው እቃ ላይ መድኃኒቶች አሉ። እኚህ መድኃኒቶች ማቀዝቀዣ ውስጥ የሚቆዩና ሙቀት ካገኙ የሚበላሹ መድኃኒቶች ነበሩ። በጣም ደነገጥኩ። ደግሞ በምሰራበት ሆስፒታል የዚህ መድኃኒት እጥረት እንዳለ አውቃለሁ። ጭራሽ ጊዜያቸው ያለፉባቸው መድኃኒት ነበሩ። በጣም ነበር የደነገጥኩት። ግን ለማንም ትንፍሽ ሳልል የስራውን ምንነትና ለማን እንደሚረከቡ ማጣራት ጀመርኩ። እቃው ኮንትሮባንድና በጅቡቲ በኩል እንደሚገባ፣ ቀረጥ እንደማይከፈልባቸው፣ ጊዜያቸው ያለፈባቸው መድኃኒቶችን ወደ ሀገር እያስገቡ በውድ ዋጋ እየሸጡ እንደሚተዳደሩ፣ ይህ ሁሉ የሀብት ምንጭ የሀገራቸው ንብረት እየመዘበሩ የብዙ ንጹሐን ህይወት እየቀጠፉ እንደሆነ ከነ ማስረጃው አገኘው። ማስረጃም ስለነበረኝ ቀጥታ ነበር የከሰስኳቸው። ሁሉም በእኔ እንደዚህ ማድረግ ደነገጡ። በተለይ አድናን። እኔ ለአይኔ ነበር የጠላሁት። እኛ ያለኝም ማስረጃ በሙሉ አቀረብኩኝ። ለሁሉም ፍርድ ተሰጣቸው። ችግሩ ግን ምን መሰላችሁ?
ፍርድ ገምድል በሆነበት ጊዜ ሆነ። እናም የአድናን ሚስት በብር ኃይል ነፃ እንዲወጣ አረገችው። በእውነት ውሸት ጎልታ ታየች። ከዛን ቀን በኋላ እኔና አድናን ጠላት ሆነ። እኔን ለማስወገድ ብዙ ነገር አድርጓል፣ ግን ሊሳካለት አልቻለም። እንዴት እንደሆነ አላውቅም። አንድ ቀን ጠዋት የግቢን በር ፖሊስ አንኳኳ። በተለያዩ ህገወጥ ንግዶች ክስ እንደተመሰረተብኝና ሌሎች ወንጀሎችም ተደራርበው በማላውቀው ጉዳይ እስር ቤት ተወረወርኩ። የአድናን ስራ ነበር። ያንን አጸያፊ ስራ ለመስራት እኔ ማስወገድ ነበረበት። ምንም ባላጠፋሁት ነገር ለ10 ዓመታት እስር ቤት ማቀቅኩ። ለዛውም በአመክሮ ተቀንሶልኝ ነው የተፈታሁት። ከ10 ዓመት በኋላ ህይወትን እንደ አዲስ ነው የጀመርኩት። እንዲሁም የእናቴን ወደ አኼራ መሄድ የሰማሁት ለኔ ከባድ ነበር። አልሐምዱሊላህ ያ ሁሉ ቀን አለፈና ለዚህ በቃው። እና አድናንም ከዛን ቀን በኋላ አንዴ ስለነሱ አጣርቼ 2 ልጆች እንዳሉትና ሴቷን አይቻታለሁ፣ ወንዱም ባላየው። አሁን ያስታወስኳት ለዛ ነው። ከዛን ቀን በኋላ ከነሱ ራኩኝ። የራሴን ስራ በደንብ ሰራሁኝ፣ ለውጥ አመጣው። ጋሼ ዶክተር እንደሆነና የራሱ ሐኪም ቤት እንዳለው አውቃለሁ። ይህ ሁሉ ታሪክ ግን አላውቅም ነበር። ጋሼ ግን እንዴት እስካሁን ይህን ታሪክ አልነገርከንም? ሲቀጥል እንዴት ትዳር ምናምን አላሰብም ነበር? ይህን ታሪኬን አይደለም ማውራት ማስታወስ አልፈልግም። አሁንም የነገርኩ ከዚህ ሰው ጋር ዝምድና ልትፈጥር ስለሆነ ነው። እሷም ምንም አታውቅ ይሆናል በአባቷ ወንጀል። እሷን ተዋት ሳይሆን ግን እወቀው ብዬ ነው። የኔ ልጅ ትዳር ላልከው ደግሞ አግብቼ ነበር፣ ግን ሚስቴን መውለድ እንደማልችል ስታውቅ እንድፈታት ጠየቀችኝ። አላህ ግን ላያስችል አይሰጥምና እናንተን ቅመም ሰጠኝ። አልሐምዱሊላህ ሁሌም አመሰግነዋለሁ። ብቻ የሰማሁት ነገር በሰዓቱ ግራ አጋባኝ። ምን ልወስን? ሀቢብም ወደ ቤት እየመሸ ስለነበረ ሄደ። እኔም ደባበረኝ፣ ዝም አልኩ። ጋሼም ሁኔታ ገብቶታል። ለራሴ ጊዜ ሰጠኝ። ኢንቱ ደውላ አላየሁትም ነበር። በቴክስት መግባቷን ላከችልኝ። አይቼው መልስ አልሰጧትም። ድጋሚ ስደውል ግን አላስቻለኝም። አነሳሁት። ድምጿ ቅይር ብሏል። ነገ እንድንገናኝ እፈልጋለሁ ብላ ስልኩን ዘጋችው። ደነገጥኩ በሁኔታዋ። ምን ሰምታ ይሆን ብዬ አሰብኩኝ። እሷም እንደኔ ስለ አባቷ ሰምታ ይሆን ብዬ አሰብኩኝ። በሰዓቱ ግን እሷ ጋሼን አታውቀውም ነበር። እንዴት ሊሆን ይችላል አልኩኝ ለራሴ። ብቻ ስጨናነቅ ሰዓታት አልፈው ኢንቲሳሬን ለማግኘት አንድ ካፌ ተቀምጫለሁ። ሰዓት አክባሪ ነች። በሰዓቷ ተገኘች። ኢንቲሳር በሰላም ነው አልኳት። ትላንት ልክ አልነበርኩም። ከባባ ጋር ትንሽ ተነጋግረን ተናድጄ ነበር። ሲቀጥል ደግሞ አንተም ያለው ወትሮ ቴክስት አትመልስ ስትለኝ ደወልኩልህ። እያወራሁ እያለ ባባ መጣብኝ። አፎን እሺ አልሐምዱሊላህ አልኩኝ በልቤ። እንደዛ ከሆነ እሺ። ብዙም ውስጤን ደስ ባይለኝ ስንጨዋወት ቆይተን ተለያየን። እኔም ቀጥታ ነበር ወደ ቤት ሄድኩት። እህት የለችም፣ ግን ጋሼ ሳሎን መጅሊሱ ላይ ነበር። ፊቱን አይቶ የተረዳኝና እስኪ ልጄ ወና እስቲ ወደ እኔ ያለኝ። መጅሊሱ ላይ ሄጄ ተቀመጥኩ። ምንድን ነው ያስጨነቀኝ የኔ ልጅ? አባ የኢንቲሳር ነገር ነው ያስጨነቀኝ። ሁሉ ነገር ነው ግራ ይገባኝ። ልጄ ምን እንደምልህ አላቅም፣ ግን አድናን በጣም ከባድ ሰው ነው። በፍቅር ይጠይቃል። ካልተስማማ ኃይልና ብሩን ይጠቀማል። እሱም ካልገዛህ እስከ ወዲያኛው ያሰናብታል። ልጅቷ ጥሩ ልጅ ትመስላለች። ስለዚህ አንተን ወዳህና ፈቅዳ እስከመጣች ድረስ አትግፋት። መጥፎ ፊትም አታሳያት። በቃ የአባቷን ኃጢአት እኮ እሷ መክፈል የለባትም። አላህ እጁን ይሰጠዋል ለሱ። ግን ልጅ በደንብ ተጠንቀቅ፣ ሁሉንም ነገር እኔ ጋር አማክረኛለኝ። እኔም የጋሼን ምክር ተቀብዬ ለኢንቲሳር የበፊት አመለካከቴ ተመለሰ። እንደ ድሯችን ማውራት ጀመረን። አንድ ቀን ግን አንድ የፍርድ ቤት ጉዳይ ገጠመኝ። አንድ ግለሰብ በተለያዩ ወንጀሎች ተከሶ ለፍርድ ቀረበ። በትልልቅ የግድያ ወንጀሎችና የተለያዩ መረጃዎችን ደብዛቸውን በማጥፋት እረ ብዙ የወንጀል ግስ። አንድ ሰው ይህን ሁሉ ወንጀል ለብቻው ይፈጽማል እስከሚል ድረስ እድሜ ልክ ተፈረደበት። እኔም ከፍርድ ቤት እንደወጣው ኢንቲሳር ነበር ያገኘዋል። ምሳ አብረን ነን ዛሬ ብላ እና ከሚሄድበትን ሆቴልም ቴክስት አድርጋል። ቀጥታ ወደዚያ ነበር የሄድኩት። የኔዋ ሰዓት አክባሪ የመጀመሪያውን ወንበር ላይ ተሰይማ ነበር። ገና ከመግባቴ ነበር ያየኋት።
አሰላሙ አለይኩም ብዬ ወደ ወንበሩ ስቤ ተቀመጥኩ። ወአለይኩም ሰላም ብላ መለሰችልኝ። ግን ሁኔታው ከግልምጫ አይተናነስም ነበር። እንዴ እንትዬ በሰላም ነው አልኩ በሁኔታዋ ተደናግጬ። እስኪ መጀመሪያ ምሳ እንብላ። ወዲያው ቀድማኝ ያዛ ነበር መሰል ምግብ መጣና መብላት ጀመር። እኔ ግን አልዋጥ ብሎኛል ምግቡ። ኢንቲሳር እኔ ላይ እንዲህ ስትሆን አይቻት አላቅም። እሺ አሁን ኢንቲሳር የሆንሽውን ንገሪኝ አልኩኝ በፈገግታ። ይኸውልህ አዲል፣ እኔ እናንተ ያለንበት ሁኔታ በጣም ያስጠላል። አዎ እንትዬ በዚህ ሁኔታችን መቆየት አልችልም። እኔም አስጠልቶኛል። ሀላሌ ላደርግሽ እፈልጋለሁ። እስኪ መጀመሪያ ያስጨርሰኝ። እኔ ልልህ የፈለግኩት በቃ ሰልችተኸኛል፣ እንድንለያይ እፈልጋለሁ አለችኝ። ልጎል ሰው የተጠቀለልኩትን ወደ ሳህኑ መለስኩት። ንግግሩ ከኢንቲሳር አንደበት ይወጣ አልመስላለኝ። ምን አልሽ? እንለያይ እኮ ነው ያልሽኝ። አልታወቅሽም እንዴ? አዎ እንድንለያይ ይፈልጋለሁ። ምን ነው ገረመ? ለማንኛውም ሳልነግረህ ዝም ብለህ ይከብድሃል ብዬ። ኢንቱ እየቀለድሽ ነው? ፈገግ እምላለሁ፣ እንባም ተናንቆኛል። ድብልቅልቅ ያለ ስሜት ተሰማኝ። እየቀለድኩ አይደለም አለችኝ ቁርጥ ባለ አማርኛ። እንዴ ቃላችንስ መቼም አንለያይም ብለን ቃል የተገባባነውስ ቃልሽን ልታጥፊ ነው? ምንም ሳይመስላት አዎ ከሃዲ ነች ብለህ እያሰብክ ነው። አልተሳሳትክም፣ ከሃዲ ነኝ። ለማንኛውም ደህና ሂድ፣ መሄድ ይኖርብኛል። እኔ የምናገረው ቃል አጣሁ። ምን ልበላት? ሁሉ ነገር ጨለመብኝ። ደሞ ብላ 600 ብር ከቦርሳ ወጣችና ጠረጴዛው ላይ አስቀመጠች። ይህ ለምሳው ነው። የታሰረ 10,000 ብር ድጋሚ አውጥታ አስቀመጠች። ይህ ደግሞ ከኔ ጋር ላሳለፍክበት ይቅርታ መጠየቂያ እንደ ካሳ ልትወስደው ትችላለህ። እንባ እየተናነቀኝ እኔ ፍቅሬን በገንዘብ አልቀይረውም እሺ አልኳት። እንደፈለግክ ማሰብ ትችላለህ፣ አይመለከተኝም ብላኝ ጥላኝ ሄደች። አንድ የማላውቀው ስልክ በተደጋጋሚ እየተደወለ ነበር፣ ግን እኔ ለራሴ መሆን አቅቶኝ ነበር። ድጋሚ ሲደወል አነሳሁት። ሄሎ አልኩኝ በተዳከመ ድምፅ። በዚህ ሁኔታ ትሸነፋለህ ብዬ አልጠበቅኩም ነበር። ረጅም የሳቅ ድምፅ። ይቅርታ ማልበል አልኩኝ እኔ። እስኪ በተቀመጥክበት መስታወት በኩል ወደ ውጭ ተመልከተኝ አለኝ። በመስኮቱ በኩል ወደ ውጭ ስመለከት አንድ ወጣትና አንዲት የምታምር መኪና ተደግፎ ቆሟል። ኢንቲሳርም ከሆቴል ወጥታ ተጠመጠመችበት። ልጁም ወደ እኔ እያየ እጁን አውለበለበልኝ። እየሳቀምና ወደ መኪናው ገቡ። ይህን ሳይ ይበልጥ ንዴት የጨመረ። ስልኩን ዘጋሁት። እኔም ተነስቼ ከሆቴል ወጣሁ። ንዴት፣ እልህ፣ ቅናት፣ መከዳት፣ ሁሉም በአንድ ላይ። ባመንኳት ሴት ተከዳው። መኪናዬ ወደ ውስጥ ገባውና ለትንሽ ደቂቃ ራሴን ለማረጋጋት መሪውን በግንባሬ ተደገፍኩ። ስልኬ ላይ ቴክስት ገባልኝ። ለኢንቲሳር ነበር። አዲል አፈቅርሃለሁ ግን ከሃዲ ነኝ ይላል ቴክስቱ። ይበልጥ ንዴቴ ጨመረ። ይህን ከተናገረ በኋላ ለደቂቃዎች ዝም አለ። መጅኑን ደህና ነህ አልኩት እኔ። ደህና ነኝ አታስቢ ብሎ ወሬውን ቀጠለ። ስልኬን ወደ ኋላኛው ወንበር ወረወርኩትና መኪናዬን በፍጥነት እየነዳው መንገዴን ወደ ቤት አደረግኩ። ግን ስሜቴን መቆጣጠር አቃተኝ። በቃ ከቀልቤ ሆኜ መንዳት አልቻልኩም። ከአንዴም ሁለቴ ለትንሽ ተራፍኩኝ። ከሲኖትራክ ጋር ልጋጭ ነበር። አንድ ጥግ መኪናዬን አቁሜ ለመረጋጋት ሞከርኩኝ። በዚህ መሃል ነበር ከኋላዬ ጥቁር መኪና እየተከተለኝ እንደሆነ ያስተዋልኩት። መኪናዬን አስነስቼ መንገዴን ቀጠልኩ። ግን አሁንም ያ መኪና በዝግታ ይከተለኝ ይዟል። ፍጥነት ስጨምር ይጨምራል፣ ቀስ ስል ቀስ ይላል። ዝም ብዬ መንገዴን ቀጠልኩ። ከሆነ ደቂቃ በኋላ መኪናው ፍጥነቱን ጨምሮ ከኔ ትይዩ ሆነ። ሁሉ ነገሩ ጥቁር ነው። ውስጥ የሚሰራው ነገር ምንም አይታይም። በጋቢና በኩል ያለው መስታወት ዝቅ አለ። አንድ ጥቁር ሰው ሲስቅ ብቻ ነጭ ጥርሱ ይታያል። ጥቁር መነጽር ለብሶ ወደ እኔ እያየ እየሳቀ ተመለከተኝ። ክው ብዬ ቀረው። መኪናው ፍጥነቱን ጨምሮ ካጠገቤ ተሰወረ። ከሰዓታት በፊት ፍርድ ቤት በተለያዩ ወንጀል ክሶች ተከሶ የእድሜ ልክ እስራት የፈረድኩበት ሰው ማረሚያ ቤት መሆን ሲገባው እዚህ ምን ያደርጋል? መኪናዬን በቀስታ እየነዳው ወደ ቤት ደረስኩ። ውስጤ መረጋጋት አልቻለም። እነጋሼ እቤት ነበሩ። እነሱን ላለማስጨነቅ ብዬ ራሴን አረጋግቼ ወደ ውስጥ ገባው። ግን ጋሼን መሸወድ ሰበስ ነው።
ገና እንዳየኝ ነበር ያወቀው። ልጄ ምን ሆነህ ነው አለኝ። ማውራት ራሱ አቅቶኛል። ከላይ አላለቀስኩም እንጂ ውስጤ እያለቀሰ ነው። ጋሼ ከመጅሊሱ ጋር ብድግ ብሎ ወደ ክፍሉ ይዞኝ ገባና በሩን ቆለፈው። አንድ ወንበር ላይ እንድቀመጥ አደረገኝ። እሱ ወንበሩን ሳብ አድርጎ ተቀመጠ። አሁን የሆንከውን ንገረኝ አለኝ። አንድም ሳላስቀር ነገርኩት። የኢንቲሳርን ነገር ስለፈረድኩበት ሰውየውና ሲከታተለኝ ስለነበረው ሰው። ትንሽ ደቂቃ አሰብ አደረገና ግን እሺ ለፍርድ የቀረበው ሰውዬ ስሙና መረጃው አለህ አለኝ። አዎ ጋሼ፣ ጉዳዩ ለብዙ ጊዜ ሲጉላላ ቆይቶ ነበር። ሌላ ዳኛ ነበር የያዘው ጉዳዩ፣ ግን በጠና ታሞ ሆስፒታል ስለገባን የተረከብኩት ጉዳዩ። በቃ ባሉት መረጃ መሰረት በምስክሮቹ ጉዳዩን አይቼ ውሳኔ ሰጠው። ሰውየው በተለያዩ አደንዛዥ እጽ ዝውውር ብቻ በብዙ ወንጀሎች ነው የተከሰተው። ሲቀጥል መረጃዎች አሉ፣ ግን እንዴት እንደሆነ ባላውቅም ሰውየው ከእስር ቤት ወጥቷል። ስሙም ኃይሉ መሰለኝ። እረ እንደውም ብዬ በስኳት ትንሽ ሻንጣ ውስጥ የሰውየውን መረጃ ለጋሼ ሰጠሁት። ጋሼ ሙሉ መረጃውን አገላብጦ ካየ በኋላ የሰውየውን ፎቶ ተመለከተው። ኦ አቶ ኃይሉ የአድናን ቀኝ እጅ ነው፣ አብረው ነው የሚሰሩት። ስለዚህ እንደለመዱት ብራቸውን ተጠቅመው ተፈታ። አሁን ልጅ አሳሳቢው ነገር እነዚህ ሰዎች አደገኞች ናቸው፣ የሚፋቱን አይመስለኝም አለ ቀስ ባለ ድምፅ። የጋሼ ስልክ ጠራ። ከደረት ኪሱ ስልኩን አውጥቶ ሲያየው የማያውቀው ቁጥር ነው። ሄሎ ማን ልበል? እሺ መልሽ ልደውል። ስልኩ ተቋረጠ። ማን ነው ጋሼ የደወለው አልኩት። አድናን ነው፣ ተገናኝተን ማውራት አለብን አለ። ከረጅም ዓመታት በኋላ ደወለ። እንደተጠበቅኩ ነው አለ። ምን ጋሼ ምን ፈልገው ነው እና ልታገኘው የሆነ ነገር ቢያደርገስ አልኩት። አሁን ባንተን የመጣብኝ የኔ ልጅ እቤት ይምጣና እንነጋገር። ያው እንደተለመደው መጀመሪያ በጸባይ ነው ሊያናገረኝ የሚሞክረው። ስለዚህ እዚሁ ቤት ይምጣ፣ ቴክስት አደርግለታለሁ አለ። እኔ ጋሼ ሀሳብ ሆኖብኝ ነው እንጂ ምንም ነገር ነው ያልተዋጠልኝ። እሺ ግን ጋሼ አልኩት። አትስጊ የኔ ልጅ አለና ኢንቲሳር ወደ ጓደኛው ጋር እንድትሄድ አድርግ፣ እሷ ስለዚህ ጉዳይ ማወቅ የለባትም አለኝ። ጋሼ እንዳለኝም አደረግኩኝ። እህቴ ወደ ሌላ ቦታ ላኳት። ጋሼም ለአድናን አድራሻውን ጠቁሞ ስለነበረ 3 ጥቋቁር መኪኖች ወደ ግቢያችን ገቡ። ሊያነጋግሩን ሳይሆን ሊያግቱን የመጡ ነበር የሚመስሉት። አድናን ለመጀመሪያ ጊዜ ከመኪናው ሲወረድ አየሁት። ግብደ የሆኑ ጋርዶችም ከየመኪናው ወረዱና ግቢ ውስጥ ቆሙ። አድናን 5 ጋርዶቹን አስከትሎ ወደ ውስጥ ገባ። ጋሼም ኮስተር ብሎ ከተቀመጠበት ብድግ አለ። እኔም ከጎኑ ቆሜያለሁ። አድናን የውሸት ፈገግታውን ፈገግ እያለ ውድ ጓደኛ ከስንት ጊዜ በኋላ ተገናኘን ብሎ ለሰላምታ ይሁን ለማቀፍ እጆቹን ዘረጋ። ጋሼም አድናን ይህን ትወናህን አቁም፣ አንተና እኔ እኮ እንተዋወቃለን፣ ወደ ጉዳዩ ግባ ቀጥታ። የዘረጋቸውን እጆቹን አጣመራቸውና እንግዳ ክቡር ነው፣ መጀመሪያ ተቀመጡ ይባላል ብሎ እኛን አልፎን ሄዶ ከወንበሩ ላይ ተቀመጠ። እኛም ወንበሩ ላይ ተቀመጥን። የሚለን መጠባበቅ ጀመረ። እሺ አሁን የተግባባን መሰለኝ። ጉዳዩ አንድ ጓደኛዬ በፍርድ ሂደት ላይ ነው። እናም ጉዳዩን የያዘው ሰሙ ያንተ ልጅ ነው። እና ምን እንድንተባበረህ ነው የፈለከው? ግልጽ ነው። ጉዳዩ ያንተ ልጅ ዛሬ ውሳኔ ሰጥቶ ነበር። ስለዚህ እሱ ጋር ያሉትን መረጃዎች እንዲያጠፋ እንዲሁም ከኛ ጋር ተያያዥነት ያላቸውን ጉዳዮች በሙሉ እንዲያጠፉልን ነው የምንፈልገው። ሌሎች ሰዎች ቢሆኑ እንደዚህ በክብር አላወራቸውም ነበር። አንድ ኢንስፔክተር አለ። እሱ የተረሱ ነገሮች ሁሉ እየቆፈረ እንደ አዲስ እየመረመረ ነው። በጸባይ ላናገረው ነበር፣ ግን ፍቃደኛ አይደለም። ስለዚህ መረጃውን በሙሉ አጠናክሮ ፍርድ ቤት አቅርቧል። ልጅህ ይህን ነገር በድብቅ እንዲያጠፋ ነው የሚፈልገው። ይህን ካላደረገስ ምን ልታደርገው ነው? ፈገግ እያለ እንደምትስማማ ስለማውቅ አልነግርህም። በደንብ የምታውቀኝ ይመስለኝ ነበር። እንደዚህ አይነት ቆሻሻ ስራ ስለማልሰራ ልጄም ቢሆን አባቱን ነው የሚመስለው። ፍትህ እንዲሰፍን እንጂ ፍትህ እንዲጓደል አይደለም የሚሰራው። ሁሉም ቅጣቱን መቅጣት ይገባዋል። ከማን ጋር እያወራ እንደሆነ ይረሳህ መሰለኝ። እኔ በክብር ጠይቄሃለሁ፣ አንተ ግን ኃይል እንድጠቀም እያስገደድከኝ ነው። አታስቀኝ። ልትገለኝ ነው? ሞት እኮ ለእኔ ብርቅ አይደለም። እኔ ምንም ቃል ልተነፍስ አልቻልኩም። ህግ ባለበት ሀገር ሰውን ማስፈራራት ምን ይሉታል አልኩ። እሺ አባትና ልጅ፣ እኔ ምንም አላደርጋችሁ፣ በሰላም እንድትኖሩ ትቻችኋለሁ።
ግን ብሎ ይህችን ለአይን የምታሳሳ ቆንጅዬ ልጅ እንዴት እንደምታምር ራሱ ከእናንተ ወስድባችኋለሁ ብሎ ከኪሱ አውጥቶ በእጁ የያዘውን ፎቶ ጠረጴዛ ላይ አስቀመጠው። ጋሼና እኔ ፎቶውን አይተን በአንድ ድምፅ ኢንቲሳር አለን። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።